Welcome to our tutorials. በዛሬው ሌሰናችን የግሬድ 11 ስለ ቻርልስ ሎው አስተምራችኋለሁ. Let us begin. So by the end of the video, you will be able to describe Charles Low and perform calculations using Charles Low. በዚህ ቪዲዮ ጨርሳችሁ ስታዩ ቻርልስ ሎው ምን እንደሚል እንዲሁም ቻርልስ ሎውን የሚጠቀሙ ጥያቄዎችን መስራት ትችላላችሁ ማለት ነው. So remember that to describe a gas you need 4 variables and these are number of moles, temperature, volume እና pressure ናቸው. ስለዚህ ጋዝን ለመግለጽ እነዚህ 4 ቫሪያብሎች ያስፈልጋሉ. And the other point that you have to remember is whenever you are dealing with gas calculations the temperature should be expressed in what? In Kelvin. ስለዚህ ጋዝ ሎው ካልኩሌሽን ሲሰሩ ቴምፕሬቸር ሁሉ ጊዜ በምንድን ነው ኤክስፕረስ ማድረግ ያለበት ወይም መገለጽ ያለበት በኬልቪን። ስለዚህ ምን ማለት ነው? ለምሳሌ ዲግሪ ሴልሺየስ ሊሰጣችሁ ይችላል ወይም ደግሞ ዲግሪ ፋራናይት ሊሰጣችሁ ይችላል። ሶ እነዚህ የሰጧችሁ ዲግሪ ሴንቲግሬድ ወይም ደግሞ ዲግሪ ፋራናይት ወደ ኬልቪን መቀየር አለባችሁ። በኬልቪን ነው የምትሰሩት ማለት ነው። So Charles Low states that what? At constant pressure, the volume occupied by a fixed amount of gas is directly proportional to what? To its Kelvin temperature. ምን ማለት ነው? ቮሊዩም ሲጨምር ቴምፕሬቸርም ይጨምራል። ቮሊዩም ከቀነሰ የጋዙ ቴምፕሬቸር ይቀንሳል ማለት ነው። ሶ እዚህ ጋር እንደምትመለከቱት ቮሊዩም እየጨመረ ሲሄድ ቴምፕሬቸሩ ምን እየሆነ ነው? ቴምፕሬቸሩ እየጨመረ ነው። ስለዚህ እንደዚህ አይነት ሪሌሽንሺፕ አንዱ ሲጨምር አንዱ የሚጨምር ከሆነ ዳይሬክት ሪሌሽንሺፕ ይባላል። ስለዚህ V is directly proportional to T ማለት ነው። ሶ ይሄ ማለት ምን ማለት ነው? ወደ ኢኳሊቲ ስንቀይረው V over T is what? Constant. The other point that you have to remember is increasing the temperature of a gas increases the kinetic energy of the particles. ሶ ይሄ ማለት ምን ማለት ነው? ካይኔቲክ ኤነርጂያቸው ሲጨምር ስፒዳቸው ጨመረ ማለት ነው። ምክንያቱም ካይኔቲክ ኤነርጂ ማለት ምን ማለት ነው? half mv ስኩዌር ማለት ነው። ስለዚህ ይሄ v ጨመረ ማለት ካይኔቲክ ኤነርጂው ጨመረ ወይም ደግሞ ካይኔቲክ ኤነርጂ ጨመረ ማለት ስፒዳቸው የጋዝ ፓርቲክሎች ስፒድ ይጨምራል ማለት ነው። ሶ የጋዝ ፓርቲክሎቹ ስፒድ ሲጨምር ደግሞ ኮሊዥንም ይጨምራል ማለት ነው። So they collide more often and with more force, and this causes the volume of the container to what? To expand. ስለዚህ አሁን እዚህ ጋር ቴምፕሬቸር ሲጨምር እንዴት ቮሊዩም እንደሚጨምር ነው ያየነው ማለት ነው። ስለዚህ ቴምፕሬቸር ሲጨምር ስፒድ ኦፍ ፓርቲክሎቹ ማለት የጋዝ ፓርቲክሎቹ ስፒድ ይጨምራል አለን። የጋዝ ፓርቲክሎቹ ስፒድ ጨመረ ማለት ነው ኮሊዥንም ይጨምራል። ኮሊዥን ጨመረ ማለት ምን ማለት ነው? የኮንቴይነሩ ቮሊዩም ምን ይሆናል ማለት ነው? ይጨምራል፣ ኤክስፓንድ ያደርጋል። ስለዚህ ለምሳሌ አሁን ለምሳሌ if you think of a hot air balloon ምን እንደሚሆን ማለት ነው? ልክ ቴምፕሬቸር እየጨመረ ሲሄድ ቮሊዩሙ ኤክስፓንድ ያደርጋል ማለት ነው። ሶ እዚህ ቪዲዮ ላይ እንደምትመለከቱት ቴምፕሬቸር እየጨመረ ሲመጣ የጋዝ ፓርቲክሎቹ ስፒድ ምን እየሆነ ነው? እየጨመረ። የጋዝ ፓርቲክሎቹ ስፒድ ጨመረ ማለት ኮሊዥን ምን እየሆነ? እየጨመረ። ኮሊዥን ጨመረ ማለት የኮንቴይነሩ ቮሊዩም ምን እንዲሆን ነው አሁን የሚያደርገው? ኮዝ የሚያደርገው it causes the walls of the container to expand. ያንን አኮሞዴት ለማድረግ ማለት ነው። ስለዚህ ቴምፕሬቸር ሲጨምር ቮሊዩም ይጨምራል and ቴምፕሬቸር ሲጨምር ደግሞ ቮሊዩም ይቀንሳል። So this is what Charles Low is all about. So ቅድም እንዳልነው as temperature increases
ቮሊዩም ምንድነው ይሆናል ያለው ኢት ኢንክሪዝ። እዚህ ጋር መሆን እዚህ ጋር ቪዲዮ ላይ እንደምትመለከቱት ቴምፕሬቸር እየጨመረ ሲመጣ ቮሊዩም ኦፍ ባሉን ምን እየሆነ ነው? እየጨመረ ኤክስፓንድ እያደረገ። ቴምፕሬቸር ሲቀንስ ደግሞ ቮሊዩም ምን ይሆናል? ኢት ዲክሪዝ። So there is a direct relationship between these two variables. ስለዚህ T is directly proportional to V ብለናል። ወደ ኢኩዌሽን ለመቀየር እንደምናደርገው T over V እኩል ይሆናል K ማለት ነው። So ይሄ ማለት T1 over V1 እኩል ይሆናል T2 over V1። ይሄ ማለት እንደዚህ ማድረግ ይችላል። ለምሳሌ V1 over T1 is equal to V2 over T2 ማለትም ይቻላል። እነዚህ አንድ ናቸው። Alright, now let us practice. A sample of gas at 15 degrees Celsius and 1 atmosphere had a volume of 2.58 liters. What volume will this gas occupy at 38 degrees Celsius and 1 atmosphere? እሺ አሁን እዚህ ጋር የትኛው ሎው እንደምትጠቀሙ ማወቅ አለባችሁ። ሶ እዚህ ጋር አትሞስፌሩ ወይም ደግሞ ፕሬሸሩ ምናልባት አልተቀየረ። ስላልተቀየረ ፕሬሸር ኮንስታንት ከሆነ ቻርልስ ሎው እንጠቀም። ሶ መጀመሪያ ጊቨን እናውጣ። T1 ስንት ነው? 15 ዲግሪ ሴልሲየስ። ስለዚህ 15 ዲግሪ ሴልሲየስ ላይ ያለው ቮሊዩም ስንት ነው? 2.5። ስለዚህ ቴምፕሬቸሩ ወደ 35 ዲግሪ ሴልሲየስ ከፍ ቢል ወይም ደግሞ ቢጨምር ምን ያህል ቮሊዩም ይይዛል? So remember that the temperature has to be expressed in what? In Kelvin. ስለዚህ ወደ ኬልቪን ለመቀየር እንደምናደርገው 273 መጨመር ማለት ነው። ወደ ዲግሪ ሴልሲየስ ከዲግሪ ሴልሲየስ ወደ ኬልቪን ለመቀየር ማለት ነው። ስለዚህ ስንት ይሆናል? 288 ይሆናል ማለት ነው። ይሄ በኬልቪን። V1 ስንት ነው? 2.58 ሊትር። T2 ስንት ነው? 38 ዲግሪ ሴልሲየስ። ስለዚህ ወደ ኬልቪን ለመቀየር 273 መጨመር። ሶ 1 3 ኬልቪን ምንድን ነው የተሰጠን? የተጠየቅነው V2። ስለዚህ remember pressure constant ነው። ስለዚህ ቻርልስ ሎው ነው የምንጠቀመው ማለት ነው። ሶ የቻርልስ ሎው ፎርሙላ ምንድን ነው የሚለው? V1 over T1 ይሆናል V2 over T2 and T1 over V1 or T1 over V1 እኩል ይሆናል T2 over V2 እትሉም አንድ በዚህም ብሰሩ በዚህም ብሰሩ። ስለዚህ እኔ በዚህ ልሰራው V2 ስለሆነ የተጠየቅነው V1 over T1 እኩል ይሆናል V2 over T2። ስለዚህ V2ን ለማግኘት ምንድን ማድረጋችን በT2 አባዛታለሁ፣ ይሄንም በT2 አባዛዋለሁ። ስለዚህ V2 ምንድነው ማለት ነው? V1 over T1 ሲባዛ T2 ነው ማለት ነው። V1 ስንት ነው? 2.58 ሊትር ሲባዛ T2 ስንት ነው? 311 ኬልቪን ኦቨር 288 ኬልቪን ይጣፋል። ሶ ሲምፕሊፋይ ስናደርገው 2.89 ሊትር ይሆናል ማለት ነው። ስለዚህ V2 ይሄ ነው። ሶ አሁን መልሳችሁን እንዴት ነው ቼክ የምታደርጉት? ቴምፕሬቸር ምንድን ነው? ቴምፕሬቸር ከ25 ወደ ከ15 ወደ 38 ጨምሯል። ስለዚህ you would expect the volume of the gas to increase. ስለዚህ V1 ስንት ነበረ? 2.58 V2 ስንት ነው ያገኘነው? 2.89። ስለዚህ ካልኩሌሽናችን ትክክል ነው ማለት ነው። ምክንያቱም ቴምፕሬቸር ሲጨምር ቮሊዩምም ይጨምራል ማለት ነው። ሌላው a sample of gas has a volume of 2.8 liter at
unknown temperature. When the sample is submerged in ice water at 0 degrees Celsius, its volume decreases to 2.57 liters. What was its initial temperature in kelvins and in degrees Celsius? Okay. አንድ ሳምፕል ኦፍ ጋዝ 2.8 ሊትር ወይም ቮሊዩም ያለው ጋዝ ቴምፕሬቸሩ ምን መሆን አለበት? ምንድን የጠየቅነው? እስቲ ጊቨን ነው። መጀመሪያ ምንድን የተሰጠን? V1 ተሰጥቶናል 2.8 ሊትር። ስለዚህ 2.8 ሊትር ቦታ የያዘ ጋዝ ቴምፕሬቸሩ ምን መሆን አለበት ነው። T2 ስንት ነው? 0 ዲግሪ ሴልሺየስ። ስለዚህ ወደ ኬልቪን ስንቀይረው 273 ኬልቪን ይሆናል ማለት ነው። V2 ስለዚህ አሁን ቴምፕሬቸሩ ስለቀነሰ ቮሊዩሙን ቀንሷል 2.57 ሊትር። ምንድን የተጠየቅነው? required T1 የተጠየቅነው። ስለዚህ አሁን without doing any calculation T1 ከT2 መብለጥ አለበት ወይስ ያነሰ መሆን አለበት? T1 ከT2 መብለጥ አለበት። ምክንያቱም ቮሊዩም ስለቀነሰ ቴምፕሬቸሩ ምን መሆን አለበት? መቀነስ አለበት። so therefore የT1 ቫልዩ ምንድነው ማለት ነው? ትልቅ መሆን አለበት ማለት ነው። Now it's your turn. Pause the video and try these two questions and I will reveal the answers at the end of the video. Alright, so to sum up, Charles' law says that at a constant pressure, the volume of a gas increases as the temperature of the gas increases, and the volume decreases when the temperature decreases. Therefore, these two variables are what? Directly related. እዚህ ጋር ማስታወስ ያለባችሁ ቻርልስ ሎው እንደሚለው at constant pressure as well as number of moles, volume of a gas increases as temperature of the gas increases, and volume decreases when the temperature decreases. ስለዚህ ቴምፕሬቸር ሲጨምር ወይም ቮሊዩም ሲጨምር ቴምፕሬቸር ምን ይሆናል? ይጨምራል። ሌላው ደግሞ ቮሊዩም ሲቀንስ ቴምፕሬቸሩ ይቀንሳል። ሶ እንደዚህ አይነት ሪሌሽንሺፕ ምን አይነት ሪሌሽንሺፕ ነው ማለት ነው? ዳይሬክት ሪሌሽንሺፕ። ስለዚህ V is directly related to what? To T. Therefore ፎርሙላ ምን ይሆናል? የቻርልስ ፎርሙላ V1 over T1 እኩል ይሆናል V2 over T2 ይሆናል ማለት ነው። እንዳትረሷት። Alright, so these are the answers. Question number 1 says, the pressure of a gas in a cylinder when heated to a temperature of 250 Kelvin is 1.5 atmosphere. What is the initial temperature of a gas if its initial pressure was 1 atmosphere? ስለዚህ አሁን እዚህ ጋር ምንድን የሚለው የአንድ ጋዝ ፕሬሸሩ 1.5 ነው at 250 ኬልቪን። ስለዚህ ኢኒሻሊ አንድ አትሞስፌር ቢሆን ፕሬሸሩ ቴምፕሬቸሩ ምን ያህል ይሆን ነበር? ሶ ጊቨን እናውጣ መጀመሪያ ምንድን ነው የሰጠን? ስለዚህ pressure 1 is 1.5 atmosphere. T1 is 250 Kelvin. Pressure 2 is 1 atmosphere. Required ምንድነው? ምንድን ነው? T2 ነው። የሉካስ ሎው ምንድን የሚለው at constant volume አይደል? at constant volume pressure እና temperature directly proportional ናቸው። ስለዚህ ምን ማለት ነው? P1 over T1 equals P2 over T2. so አሁን የተጠየቅነው ምንድነው? T2 ነው የተጠየቅነው። ስለዚህ ክሪስ ክሮስ እናድርገው።
ሶ T2 ሲባዛ P1 እኩል ይሆናል T1 ታይምስ P2 ኦቨር P1 ኦቨር P1 ስለዚህ T2 ስንት ይሆናል ማለት ነው? ይሄ የጠፋ T1 ታይምስ P2 ኦቨር P1 ስንት ይሆናል ማለት ነው? T1 ስንት ነው? 250 ኬልቪን። ሪሜምበር አሁን አጋጣሚ እዚህ ጋር በኬልቪን ነው፣ ግን ሁል ጊዜ ጋዝ ካልኩሌሽን ኢንቮልቭ የሚያደርጉ ጥያቄዎች ቴምፕሬቸሩ በኬልቪን ነው ኤክስፕረስ የሚደረገው ማለት ነው። ስለዚህ ሜክ ሹር ቱ ኤክስፕረስ ኢት ኢን ተርምስ ኦፍ ቴምፕሬቸር አይ ሚን ኢን ተርምስ ኦፍ ኬልቪን። P2 ስንት ነው? 1 አትሞስፌር ኦቨር 1.5 አትሞስፌር። ስለዚህ ይጣፋል። ይሄ ሲምፕሊፋይ ሲሆን መቶ 66.7 ኬልቪን ይሆናል ማለት ነው። ስለዚህ ይሄ T2። ስለዚህ እዚህ ጋር አሁን ቴምፕሬቸር አሁን ካልኩሌት ያደረግነው ቴምፕሬቸር ትክክል ነው ወይስ አይደለም የሚለውን ለማወቅ ከፈለጋችሁ ምንድን የምታደርጉት ቴምፕሬቸር ኤንድ ፕሬሸር አር ሪሌትድ ዳይሬክትሊ ራይት። ምን ማለት ነው? ቴምፕሬቸር ሲጨምር ፕሬሸር ይጨምራል፣ ቴምፕሬቸር ከቀነሰም ፕሬሸር ይቀንሳል። ስለዚህ እዚህ ኤግዛምፕል ላይ ፕሬሸሩ ስለቀነሰ ቴምፕሬቸሩ ደግሞ ምን ይሆናል ማለት ነው? ይቀንሳል። ሶ ካልኩሌሽናችን ትክክል ነው ማለት ነው። ሶ በዚህ መልኩ ኮንፊርም ማድረግ ትችላላችሁ ማለት ነው። Alright, now let us proceed to question number 2. And question number 2 says, at what temperature will the volume of a gas be halved, doubled, and tripled at constant pressure if the original temperature is 17 degrees? ስለዚህ አሁን ቴምፕሬቸር ይጠይቃል። T2 ማለት ነው። T1 17 ዲግሪ ሴልሺየስ ከሆነ እና ቴምፕሬቸር አይ ሚን ቮሊዩሙ የመጀመሪያው ምንድን የሚለው ሃፍ ከሆነ፣ ሁለተኛው ደብል ከሆነ ኤን ትሪፕል ከሆነ ቴምፕሬቸር ምን ይሆናል? ሶ ጊቨን እና መጀመሪያ T1 17 ዲግሪ ሴልሺየስ። ሪሜምበር ቴምፕሬቸር ሁሉ ጊዜ በምንድን ነው ኤክስፕረስ መደረግ ያለበት ያለው በኬልቪን። ስለዚህ 273 መደመር ይሄ ማለት 290 ነው ማለት ነው። እሺ ኤ ምንድን ነው የሚለው? የኤ ሃፍድ ከሆነ ማለት ምን ማለት ነው? V2 is half of V1። ስለዚህ ቮሊዩሙ ሃፍ ከሆነ ማለት ፋይናል ቮሊዩሙ ከኢኒሻል ቮሊዩሙ በግማሽ ያነሰ ነው ማለት ነው። ቢ ምንድን ነው የሚለው? V2 is twice of what? ደብል ማለት twice ነው። ስለዚህ twice of V1። ሲ ትሪፕል ነው የሚለው። ስለዚህ V2 is 3 times V1። ምንድን የተጠየቅነው? በሶስቱም የተጠየቅነው T2 ነው ማለት ነው። ይሄን ስራ V2 is half of V1 የሚለው ሪሜምበር ፕሬሸር ኮንስታንት ከሆነ ምንድን መጠቀም ያለብን? ቻርልስ ሎ። ስለዚህ ቻርልስ ሎ ምንድን ነው የሚለው? V1 over T1 እኩል ይሆናል V2 over T2። ሶ እንደዚህ ሪአሬንጅ ማለት ነው። ክሪስ ክሮስ ማለት ነው። ስለዚህ T2 ሲባዛ V1 እኩል ይሆናል T1 ሲባዛ V2። T2 ስለሆነ ይጠየቅነው ኦቨር V1 ኦቨር V1 ይሄ ይጣፋል። ስለዚህ T2 አይቀርም እዚህ ጋር T1 ሲባዛ V2 ኦቨር V1። እሺ ወደዚህ እንምጣና ልክ ይሄን አስመስዬ ኤክስፕረስ ይሄ ማለት ምን ማለት ነው? V2 ኦቨር V1 ሃፍ ማለት አይደል? ስለዚህ T1 ስንት ነው? 290 ኬልቪን። V2 ኦቨር V1 ማለት ምን ማለት ነው? 1 ኦቨር 2። ስለዚህ 1 ኦቨር 2 አደረጋለች። ስለዚህ ስንት ይሆናል? 145 ኬልቪን ይሆናል። B V2 is twice of V1። ስለዚህ ይሄ ማለት ምን ማለት ነው? ኦቨር V1 ኦቨር V1 አደረገ። ሶ ይሄ ማለት V2 ኦቨር V1 2 ነው ማለት ነው።
ሶ T2 ማለት T1 ሲባዛ V2 ኦቨር V1 ብለናል አይደል? እቺ ማለት ምን ማለት ነች? 290 ኬልቪን ሲባዛ በ2 ስንት ይሆናል? 580 ኬልቪን። C V2 is 3 times V1, right? So let us express this in fraction. V2 over V1 ማለት ነው 3. So remember T2 ማለት T1 ሲባዛ V2 over V1 ነው ብለናል። ይሄ ማለት ምን ማለት ነው? ይሄ ማለት 3 ነው። T1 ስንት ነው? 290 ኬልቪን ሲባዛ በ3 ስንት ይሆናል? 0 7 I have to 870 ኬልቪን ይሆናል ማለት ነው T2። ስለዚህ በ3 እጥፍ ከጨመረ ቴምፕሬቸሩ ከ290 ወደ 870 ይጨምራል። 3 እጥፍ ነው የሚጨምረው ማለት ነው። 2 እጥፍ ከሆነ 2 እጥፍ ይጨምራል። በኬልቪን ከሆነ እንዳትረሱ። በኬልቪን ከሆነ እና ቮሊዩም ከጨመረ ልክ በጨመረበት መጠን ይጨምራል። ለምሳሌ 3 እጥፍ ከሆነ ኬልቪን ቴምፕሬቸሩ 3 እጥፍ ይጨምራል። ይሄ ማለት ግን ዲግሪ ሴልሺየሱ በ3 እጥፍ ጨመረ ማለት ግን አይደለም። ኬልቪን ቴምፕሬቸሩ ግን በ3 እጥፍ ይጨምራል። በ2 እጥፍ ቮሊዩሙ ከጨመረ በ2 እጥፍ ኬልቪን ቴምፕሬቸሩ ይጨምራል። በግማሽ ከቀነሰ በግማሽ ኬልቪን ቴምፕሬቸር ይቀንሳል። እሺ number 3 at 25 degrees Celsius and 1 atmosphere a gas occupies a volume of 1.5 decimeter cube. What volume will it occupy at 100 degrees Celsius and 1 atmosphere? ስለዚህ ጋር remember የቻርልስ ሎው ለመጠቀም ፕሬሸሩ ምን መሆን አለበት? ኮንስታንት መሆን አለበት። ሌላው ደግሞ ኮንስታንት መሆን ያለበት ምንድነው? ነምበር ኦፍ ሞልስ። ሶ ብዙ ጊዜ ሜንሽን ላይ ደረግ ይችላል፣ ግን ነምበር ኦፍ ሞልስ እኩል ነው ብለን ነው አስዩም የምናደርገው ማለት ነው። ካልሆነ ይሰጣችኋል። ሌላ ፎርሙላ አለ፣ እሱ እዛ ስንደርስ ዲስከስ እናደርገዋለን። ነገር ግን አሁን ፕሬሸሩ ኮንስታንት መሆን እንዴት ነው የምታውቁት? እዚህ ጋር ለምሳሌ አሁን 1 አትሞስፌር ይሄ የፕሬሸር ዩኒት ነው። እዚህ ጋር 1 አትሞስፌር፣ ስለዚህ አልተቀየረም። ስለዚህ ይሄ ማለት ምን ማለት ነው? ኮንስታንት ፕሬሸር ነው ያለ ማለት ነው። ስለዚህ ኮንስታንት ፕሬሸር ከሆነ ምንድነው የምንጠቀመው ማለት ነው? ቻርልስ ሎው የምንጠቀመው። ሶ ጊቨን እናድርስ። ጊቨን T1 ስንት ነው? 25 ዲግሪ ሴልሺየስ። ስለዚህ ሪሜምበር ይሄ በኬልቪን ኤክስፕረስ መደረግ አለበት ብለናል። ስለዚህ 273 እንጨምርበታለን 298 ኬልቪን ይሆናል። V1 ስንት ነው? 1.5 ዴሲሜትር ኪዩብ። T2 ስንት ነው? 100 ዲግሪ ሴልሺየስ ፕላስ 273 በኬልቪን ኤክስፕረስ ለማድረግ ማለት ነው 373 ኬልቪን። ምንድነው የጠየቅነው? ሪኳየርድ ምንድነው የጠየቅነው? ዋት ቮሊዩም V2 ነው የጠየቅነው። ስለዚህ እዚህ ጋር ቴምፕሬቸር ምን ሆኗል? ጨምሯል አይደል? ስለዚህ ምንድነው ኤክስፔክት የምታደርጉት ማለት ነው? V2 to increase ቮሊዩም 2 ከቮሊዩም 1 ይበልጣል ማለት ነው። ስለዚህ ኮንስታንት ፕሬሸር ኮንስታንት ስለሆነ ቻርልስ ሎው እንጠቀማለን ማለት ነው። ሶ V1 over T1 ይሆናል V2 over T2። ሶ V2ን ለማግኘት ይሄን በT2 አባዛዋለሁ፣ ይሄንን በT2። ሶ V2 ይሄ ስለሚጠፋ V2 ማለት T2 over T1 ሲባዛ V1 ነው ማለት ነው። T2 ስንት ነው? 373 ኬልቪን ኦቨር T1 298 ኬልቪን ሲባዛ ቮሊዩም 1 1.5 ዴሲሜትር ኪዩብ። ኬልቪን በኬልቪን ይሄ ሲምፕሊፋይ ሲሆን ስንት ይመጣል? ሲምፕሊፋይ ሲሆን 1.88 ዴሲሜትር ኪዩብ ይሆናል ማለት ነው። ይሄ
ቮሊዩም 2 ቫልዩ ነው ማለት ነው። ስለዚህ አሁን አሰራራችን ትክክል ነው ወይም መልሳችን ትክክል ነው። ምክንያቱም ቴምፕሬቸር ሲጨምር ቮሊዩምም ይጨምራል። So that's all I have for today. See you in the next video.